ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። በትግራይ 4 የተለያዩ አካባቢዎች የድሮን ጥቃት ተፈጸመ። በሐውዜን በረሃሌ አዴጉዳ መካከል በሚገኘው የአፋርና ትግራይ አዋሳኝ ቀጠና ላይ ከትናንቱ ተጨማሪ ድሮን ጥቃት መፈጸሙ ተሰምቷል። እናስደምጣችኋለን። ለቃችሁ ውጡ ካልሆነ ዲፖርት እናደርጋችኋለን ሲሉ የአሜሪካ ሆምላንድ ሴኩሪቲ ተናገሩ። የአሜሪካ የሆምላንድ ሴኩሪቲ ለኢትዮጵያ የተሰጠው ጊዜያዊ የሕግ ጥበቃ ከለላ ቲፒኤስ መቋረጥ ካሁን ጀምሮ ተግባራዊ መሆኑን አስታውቋል። ይህም በአሜሪካ የሚኖሩ በርካታ ኢትዮጵያንን አደጋ ላይ ጥሏል። በጥንቅራችን ይዘነዋል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የድሮን ጥቃት ተፈጽሟል ሲሉ ነዋሪዎች ተናገሩ። በትግራይ ክልል ነሐሴ 13 ቀን 2018 በሐውዜን በረሃሌ አዴጉዳ መካከል በሚገኘው የአፋርና ትግራይ አዋሳኝ ቀጠና ላይ ከትናንቱ በተጨማሪ ድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ ደቡብ ምስራቅ ትግራይ ዞን ክልተ አውላልኦ ወረዳም ሜምሐዲን አካባቢ የተፈጸመ ነው ተብሏል። ጥቃቱ ኢላማ ያደረገው የህወሓት የጦር መሳሪያ ክምችት የሚገኝበትን ስትራቴጂካዊ ቦታ ነው ተብሏል። ህወሓት ታጣቂዎችን የመመልመልና በየአካባቢው መሳሪያ ማከማቸት እንቅስቃሴ እያደረገ ይገኛል። የፌዴራል መንግስት አካላት በህዝቡ ላይ ተጨማሪ ጦርነትና ትንኮሳ እንዳይነሳ ለመከላከል ቅድመ ጥንቃቄ ባለው መልኩ የቡድኑን የጦር መሳሪያ ክምችቶች አልሞ የማውደም እርምጃ እየወሰደ እንደሚገኝ ታውቋል። በቀጣይ መረጃችን በኢትዮጵያና ኤርትራ መካከል ያለው ግንኙነት በባህር በር ጥያቄና በቀጠናዊ ደህንነት ጉዳዮች ምክንያት ክፉኛ እየሻከረ መጥቷል። ኢትዮጵያ የባህር በር መዳረሻ ጥያቄን በግንባር ቀደምትነት ስታነሳ፣ የኤርትራ ማስታወቂያ ሚኒስቴር በበኩሉ ወደብ የንግድ መዳረሻ እንጂ ከሉዓላዊነት ጋር አያያዝም፣ ሉዓላዊነታችንም ለድርድር አይቀርብም ሲል አቋሙን አስታውቋል። በኤርትራና በህወሓት መካከል ተፈጠረ የተባለው ትብብር በፕሪቶሪያው የሰላም ስምምነት አተገባበር ላይ ትልቅ ስጋትንም ደቅኗል። የኢትዮጵያ ውጭ ጉዳይ ኢንስቲትዩትና የደህንነት ተመራማሪዎች የውስጥ የፖለቲካ ልዩነቶች ለውጭ ተጽዕኖ በር እንዳይከፍቱ መንግስት ለውስጥ ሰላምና ለዲፕሎማሲያዊ ንግግሮች ቅድሚያ መስጠት እንዳለበት አስገንዝበዋል። በኢትዮጵያና በኤርትራ መካከል ከ2018 የሰላም መራራቅ በኋላ የተፈጠረው የግንኙነት መሻሻል እንደገና ወደ ከፍተኛ ውጥረት መመለሱ በአፍሪካ ቀንድ የፖለቲካን የደህንነት ሁኔታ ላይ አዲስ ስጋትንም ጭሯል። የሁለቱ ሀገሮች የቆየ የፖለቲካ አለመተማመን፣ የቀይ ባህር ስትራቴጂ ጥቅም፣ የኢትዮጵያ የባህር በር ፍላጎትና በትግራይ የሚታዩ አዳዲስ የፖለቲካ ውጥረቶች ጉዳዩን እያወሳሰቡት ይገኛሉ። ኢትዮጵያ ከዓመታት ወዲህ የቀይ ባህር የተረጋጋና የረጅም ጊዜ መዳረሻ ማግኘት ከኢኮኖሚያዊ ከብሔራዊ ደህንነት ጥቅሟ ጋር የተያያዘ ስትራቴጂካዊ ጉዳይ እንደሆነም ይነገራል። የኢትዮጵያ መንግስት የባህር በር ፍላጎቱም የንግድ ወጪን ለመቀነስ በአንድ የወደብ መንገድ ላይ ያለውን ጥገኝነት ለማስቀረትና የአገሪቱን የረጅም ጊዜ ኢኮኖሚና የደህንነት ጥቅም ለማስጠበቅ ያለመ መሆኑን በተደጋጋሚ ያሳውቋል። በተለይም አስመራና አሰብ የሚገኙበት የቀይ ባህር አካባቢ ከኢትዮጵያ ጋር ባለው የታሪክ የንግድና የጂኦፖለቲካ ግንኙነት ምክንያት ልዩ ትኩረትን አግኝቷል። አንዳንድ የኢትዮጵያ ተንታኞችም የባህር በር ጉዳዩን ከታሪካዊ መብት፣ ከኢኮኖሚ ሉዓላዊነትና ከብሔራዊ ደህንነት ጋር ያገናኙታል። ነገር ግን ኤርትራ በጉዳዩ ላይ ፍጹም የተለየ አቋምን ይዛለች። የኤርትራ የመረጃ ሚኒስቴር በቅርቡ በወጣው ማብራሪያ የባህር በር መዳረሻ ለወደብ የንግድ አጠቃቀም ሊደረግ የሚችል ዝግጅት እንጂ የአንድ የባህር ዳርቻ ሉዓላዊነትን የሚነካ ጥያቄ ሊሆን እንደማይችል አስገንዝቧል። ኤርትራ የወደቦቹ አጠቃቀም በሁለትዮሽ ስምምነት እንደሚወሰንና የአገሪቱ ሉዓላዊነት ለድርድር እንደማታቀርብ አስታውቃለች። ይህም በሁለቱ ወገኖች የባህር በር ጉዳይን የሚመለከቱበት መነሻ እጅግ የተለየ መሆኑን ያሳያል። ኢትዮጵያ ጉዳዩን ከረጅም ጊዜ የኢኮኖሚና የደህንነት ፍላጎት አንጻር ስትመለከተው፣ ኤርትራ ደግሞ የግዛትና የሉዓላዊነት ጉዳይ አድርጋም ትመለከተዋለች። በዚህ ውይይት ውስጥ አሰብ የሚይዘው ቦታ ልዩ ነው። ወደቡ በደቡብ ኤርትራ ባህር ዳርቻ የሚገኝ ሲሆን ለኢትዮጵያ ከቅርብ የባህር መዳረሻዎችም አንዱ ነው። ነገር ግን የ2026 የዲፕሎማሲ ውጥረቶችን በተመለከተ የተሰራጩ አንዳንድ የማህበራዊ ሚዲያ መረጃዎች ኢትዮጵያ ኤርትራ ከአሰብ እንድትወጣ በቀጥታ ጠይቃለች ብለው ቢያቀርቡም ኤኤፍፒም የኢትዮጵያ የዲፕሎማሲ ደብዳቤ ዋና ጉዳዩ የኤርትራ ወታደሮች ወደ ትግራይ የገቡበት ምክንያት እንደሆነና አሰብን እንደ ኢትዮጵያ ግዛት እንድትመለስ ትዕዛዝ አልተሰጠም ሲልም አስተካክሏል። የትግራይ ጉዳይና የፕሪቶሪያ ስምምነት የትግራይ ጦርነት
ጦርነት ውስጥ የኤርትራ ተሳትፎና ከ2022 የፕሪቶሪያ የሰላም ስምምነት በኋላ የቀጠለው የደህንነት አለመተማመን ሌላ ዋና የውጥረት ምንጭም ሆኗል። የፕሪቶሪያ ስምምነት የትግራይን ጦርነት ለማቆም የትግራይ ኃይሎችን ትጥቅ ለማስፈታትና የፌዴራል መንግስትን ቁጥጥር ለማስመለስ የተደረገ ዋና ስምምነት ነበረ። የጀርመኑ SWP የ2026 ጥናት ግን ስምምነቱ ጦርነቱን በፍጥነት ቢያቆምም በትግራይ ያለውን የፖለቲካ ሂደትና የኤርትራ ጦር በኢትዮጵያ ድንበር አካባቢ መኖሩን ጨምሮ አንዳንድ ወሳኝ ጉዳዮች እንዳልተፈቱ ያመላክታል። በ2026 ደግሞ በትግራይ ፖለቲካ ውጥረት እንደገና እየጨመረ መምጣቱ የፕሪቶሪያ ስምምነት ወደ አዲስ ቀውስ እንዳይገባ ስጋትን ያስቀምጣል። የክሪቲካል ትሬት ትንታኔ በግንቦት 2026 የቀድሞ የትግራይ ክልላዊ መዋቅር እንደገና መመለሱ በፕሪቶሪያ የተቀመጡ የሽግግር ዝግጅቶች እንዳዳከመ ገልጿል። የኢትዮጵያ መንግስትም በበኩሉ አንዳንድ የትግራይ ኃይሎች የሰላም ሂደቱን እያደናቀፉ እንደሆነና የውጭ ተጽዕኖ እንዳለበት ይከራከራል። የኢትዮጵያ የፖለቲካ ንግግር ውስጥ ኤርትራና የትግራይ ፖለቲካዊ ኃይሎች በኢትዮጵያ ላይ የጋራ ጫና ለመፍጠር እየተባበሩ ናቸው የሚል ክስም እየበዛ ይገኛል። የኢትዮጵያ ዜና ምንጮችም ይህንን ክስ በተደጋጋሚ ያቀርባሉ። ቀይ ባህር የዓለም የንግድና ወታደራዊ ስትራቴጂካዊ ዋና መስመር በመሆኑ ግብጽ፣ ሳውዲ አረቢያ፣ የባህረ ሰላጤው ሀገሮችና ሌሎችም ሀያላን ሀገሮች የቀጠናውን የደህንነት ሁኔታ በቅርብ ይከታተላሉ። ይህ የሚያሳየው የኢትዮጵያን ኤርትራ ግንኙነት በቀጠናዊ የኃይል ሚዛን ውስጥ መታየት እንዳለበት ነው። የባህር በር ጥያቄ ከኢኮኖሚ ወደ የደህንነት ጉዳይ ሲሸጋገር በቀጠናው ያሉ ሌሎች ሀገሮችን በሁለቱ ወገኖች መካከል የሚፈጠረውን የኃይል ሚዛን ሊነኩ ይችላሉ። በአሁኑ ወቅት ትልቁ ስጋት የባህር በር ጥያቄ በራሱ ሳይሆን ጉዳዩ ከድንበር ከትግራይ የፖለቲካ ቀውስና ከወታደራዊ አለመተማመን ጋር ተያይዞ ወደ አዲስ የታጠቀ ግጭት መለወጡ ነው። ስለዚህ የባህር በር ጉዳይን ከሉዓላዊነትና ከግዛት ጥያቄ ለይቶ የንግድ መዳረሻ፣ የመጓጓዣ መብትና የጋራ ኢኮኖሚያዊ ጥቅም በሚያስቀምጥ የድርድር ማዕቀፍ መፍታት የሚቻልበት አማራጭ መኖር ግድ ይላል። አንድ የ2026 ትንታኔም የኢትዮጵያን የባህር መዳረሻ ጉዳይ በድንበር ለውጥ ሳይሆን በሕግ በስምምነትና በጋራ ጥቅም መፍታት እንዳለበት ያትታል። በተመሳሳይ ጊዜ በትግራይ ያለ የፖለቲካ ሂደት ወደ ጦርነት እንዳይመለስ የፕሪቶሪያ ስምምነት ቀሪ ጉዳዮች በውይይት መፍታት፣ የድንበር ደህንነትን ማጠናከርና በኢትዮጵያና ኤርትራ መካከል ቀጥተኛ የዲፕሎማሲ መስመር መክፈት ወሳኝም ነው። የኢትዮጵያና የኤርትራ ያሁኑ ውጥረት አንድ ጉዳይ ብቻ የመጣው ሳይሆን የኢትዮጵያ የባህር በር ፍላጎት፣ የኤርትራ የሉዓላዊነት አቋም፣ የትግራይ ፖለቲካ ቀውስ፣ የፕሪቶሪያ ስምምነት አፈጻጸምና በቀይ ባህር ዙሪያ ያለው የኃይል ሚዛን ተደራርበው የፈጠሩት የደህንነት ችግር ነው። አሁን ያለው ሁኔታ በጥንቃቄ ካልተመራ የሁለቱን ሀገሮች ግንኙነት ብቻ ሳይሆን የትግራይን ሰላም ሂደት፣ የሱዳን ጦርነት፣ የቀይ ባህርን ደህንነትና የመላው የአፍሪካ ቀንድ መረጋጋት ሊነካም ይችላል። በተቃራኒው የባህር በር ጉዳይን በህጋዊና በሰላማዊ ድርድር መፍታት፣ የጋራ ኢኮኖሚ ጥቅምን ማስፋትና የቀጠናዊ ደህንነት ስጋት በቀጥተኛ ዲፕሎማሲ ማስተናገድ አዲስ የሰላም መስመር ሊከፍት ይችላል። በቀጣይ መረጃችን የአገራዊ ምክክሩ 4 አጀንዳዎች ከስምምነት ሳይደረስባቸው ወደ ቀጣይ ዙር መሻገራቸውን አስታወቀ። በአገራዊ ምክክር የመንግስት አደረጃጀትን ጨምሮ 4 አከራካሪ ጉዳዮች በ120 አባላት ያለው የሀሳብ አዘጋጅ ቡድን ስምምነት ሳይደረስባቸው ወደ ቀጣዩ የምክክር ሂደት መሻገራቸው ተነግረዋል። በአጀንዳው 500 ተሳታፊዎች ባሉበት የስራ ቡድን 53 ጉዳዮች ቀርበው 50 በላይ ስምምነት ሲደረስ 3ቱ ግን ሳይስማሙ እንደቀሩ ቀደም ሲል ተነግሯል። የሀሳብ አዘጋጅ ቡድኑ እነዚህን ጉዳዮች በማጣጣም 62 ምክረ ሀሳቦች አድርጎ ሲያቀርብ 4ቱ ላይ የጋራ ስምምነት ሊደረስ እንዳልቻለ ተሳታፊዎች ተናግረዋል። ከነዚህ መካከል ዋነኛው የመንግስት አወቃቀር ጉዳይ ሲሆን አንደኛው አማራጭ ፓርላሜንታዊ ስርዓት እንዲኖርና ፕሬዝደንቱ ከፓርላማ እንዲመረጥ የሚደግፍ ሲሆን ሌላኛው ፕሬዝደንታዊ ስርዓት እንዲኖርና ፕሬዝደንቱ በህዝብ ቀጥታ እንዲመረጥ የሚል ነው። ሌሎች 2 ጉዳዮች የፌዴሬሽን ምክር ቤት አባላት አመራረጥና በምክር ቤቱ የብሔረሰቦች ውክልና አሰራርን የሚመለከቱ ናቸው። በአባላት አመራረጥ ላይ አንዱ ሀሳብ አባላት በክልሎች ምክር ቤት እንዲመረጡ ሲደግፍ፣ ሌላው ህዝቡ በቀጥታ እንዲመርጣቸው የሚል ነው። በብሔረሰቦች ውክልና ላይም አንድ ሀሳብ በህዝብ ብዛት መሰረት ተጨማሪ ውክልና እንዲኖር ሲደግፍ፣ ሌላው ሁሉም ብሔረሰቦች በእኩል መልኩ እንዲወከሉ የሚል ሀሳብም ነው። አራተኛው አከራካሪ ጉዳይ ውህድ ማንነት የሚለው ሀሳብ ሲሆን የስራ ቡድኑ ቀደም ሲል በስምምነት አልፎ የነበረው ሀሳብ በ120 አባላት ባለው የሀሳብ አዘጋጅ ቡድን ዳግም ያለመስማማት ጉዳይም ሆኗል። በጉዳይ ላይ ከፍተኛ ተቃውሞ ማቅረቡንና ከስምምነት ይልቅ አለመስማማት በሚል ወደ ቀጣይ ዙር መተላለፉን ተሳታፊዎች ተናግረዋል። በመሆኑም 4ቱ ጉዳዮች በቀጣዩ የምክክር ዙር የበለጠ ውይይትና የመግባባት ስራ የሚያስፈልጋቸው ጉዳዮች ሆኖ መቀጠላቸው ታውቋል። በመጨረሻም
የአሜሪካ የሆምላንድ ሴኩሪቲ ለኢትዮጵያ የተሰጠው ጊዜያዊ የሕግ ጥበቃ ከለላ ቲፒኤስ መቋረጡን ከአሁን ጀምሮ ተግባራዊ መሆኑን አስታወቀ። በማህበራዊ ሚዲያ ባሰራጨው መልእክት የጊዜያዊ የሕግ ጥበቃ ከለላ ቲፒኤስ የተቋረጠባቸው ሰዎች አሁኑኑ ከአሜሪካ እንዲወጡ አስጠንቅቋል። ካልወጡ ግን ወደ ሀገራቸው ዲፖርት ሊደረጉ ወይም ሊባረሩ እንደሚችሉ አስታውቋል። የሆምላንድ ሴኩሪቲ ዋና ሕግ አማካሪ ጄምስ ፐርሲቫን ዳኛ ብራያን መርፊም የኢትዮጵያን የጊዜያዊ የሕግ ጥበቃ ከለላ ቲፒኤስ መቋረጡ ለጊዜው ያገደውን ትዕዛዝ ማንሳታቸውን በመጥቀስ የቲፒኤስ መቋረጡ ከአሁን ጊዜ ጀምሮ ተግባራዊ መሆኑን ያስታወቀው ውሳኔው በአሜሪካ ከ5000 በላይ ኢትዮጵያውያንን የሚነካ ሲሆን ቲፒኤስ በአሜሪካ በሕጋዊ መንገድ እንዲኖሩና እንዲሰሩ እንዲሁም ከሀገር መባረር ጥበቃ ይሰጣቸው ነበር። ይህም ተደርጎ የነበረው በኢትዮጵያ ውስጥ በነበረው አለመረጋጋት ወደ ሀገራቸው መመለስ ባለመቻላቸው ምክንያት ነበረ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።